የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። ከንቲባ አዳነች አቤቤ በሰጡት መኖሪያ ቤት ምክንያት ምስጋና ቀረበላቸው። አትሌት ሌሊሳ ፈይሳ በአደጋው ዙሪያ ማስተባበያ ሰጠም። ገቢዎች ሚኒስቴር የመጨረሻ ቀነ ገደብ አስቀመጠም። ሚዲያው ጋዜጠኛው ወደ ትግራይ እንዳይጓዝ መከልከሉን ተቃወመ። የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች አዲስ አበባ ገቡም። የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። እንዲሁም ዶናልድ ትራምፕ በኢራን ጉዳይ ስላወጡት የመጨረሻ ማስጠንቀቂያ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። አትሌት ሌሊሳ ፈይሳ በአደጋው ዙሪያ ማስተባበያ ሰጠ። አትሌት ሌሊሳ ፈይሳ እሁድ ዕለት ሌሊት በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩበትን ወቀሳዎች በጽኑ የሚያወግዝ ምላሽ ሰጥቷል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱንም ሆነ በአደጋው የተጎዱ ሰዎችን ሕይወት ስለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤ ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን የማህበራዊ ሚዲያ አንቀሳቃሾች የዩቲዩብ ጥረተኞች ሲል በጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ ነው። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለመዋል የሞከሩ የጸጥታ አባላትን መሳሪያ በማውጣት አስፈራርቶ ከአካባቢው ተሰውሯል የሚል ክስ በስፋት እየተሰራጨ ይገኛል። ይህንን ተከትሎም አትሌቱ በትራፊክ አደጋው ብቻ ሳይሆን በሕግ አስከባሪዎች ላይ በፈጸመው ዛቻ ጭምር በሁለት ከባድ ወንጀሎች ሊጠየቅ እንደሚገባው የሕግ ባለሙያዎች እየገለጹ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ አትሌቱ እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ ለመስጠቱ የብዙዎችን ቅሬታ ቀስቅሷል። አትሌቱ አደጋውን ካደረሰበት ዕለት ጀምሮ ፖሊስ ዝምታን መምረጡ ታዋቂ ሰዎች ከሕግ በላይ ናቸውን የሚል ጥያቄ እንዲነሳ አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶ ወደ አዲስ አበባ በመመለስ ላይ ነበር። በአደጋው የአካል ጉዳት የደረሰባቸው ሁለት ወጣቶችም ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ ምርማሪዎች ቃላቸው መስጠታቸው ታውቋል። አትሌት ሌሊሳ ፈይሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየው ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር እንዲሰጠው አድርጎታል። ይሁን እንጂ አሁን የተፈጠረውን ክስተትና በጸጥታ አካላት ላይ ተሰነዘረ የተባለው ዛቻ የአትሌቱን ስም አደጋ ላይ የጣለ ከመሆኑም በላይ የሕግ የበላይነትን ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራው ወሬ ሁሉ ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቺዎቹ መልሷል። ሚዲያው ጋዜጠኛው ወደ ትግራይ እንዳይጓዝ መከልከሉን ተቃወመ። የኤኤፍፒ ጋዜጠኛ ወደ ትግራይ እንዳይጓዝ መከልከሉን አርኤስኤፍ ተቃወመ። ሪፖርተርስ ዊዛውት ቦርደርስ ወይንም አርኤስኤፍ ትላንት ባወጣው መግለጫ የአጃንስ ፍሬስ ፕሬስ ጋዜጠኛው ለዘገባ ወደ ትግራይ ክልል ለመሄድ ሲል ከአዲስ አበባ ቦሌ አውሮፕላን ማረፊያ እንዲመለስ ተደርጓል በማለት ጀምሮም ይህም አስተዳደራዊ ሴንሰርሺፕ የህዝብን የማወቅ መብት የሚጋፋ በመሆኑ እንደሚያወግዙ አስረድቷል። ጨምሮም የመንግስት ባለስልጣናት በዓለም አቀፍ ጋዜጠኞች ላይ የጣሉትን የጉዞ ክልከላ እንዲያነሱ ጥሪ አቅርበዋል። ጋዜጠኛው በአዲስ አበባ ቋሚ የኤኤፍፒ ዘጋቢ ፍቃድ ያለው ሲሆን ወደ ትግራይ ክልል ሽሬ ከተማ ለመጓዝ ትኬት ቆርጦ ነበር። ከአየር ማረፊያ የተመለሰው ከኢትዮጵያ የውጭ ጉዳይ ሚኒስቴር ፈቃድ ወይንም ወረቀት አልያዝክም በሚል መሆኑን ተገልጿል። ከንቲባ አዳነች አቤቤ በሰጡት መኖሪያ ቤት ምክንያት ምስጋና ቀረበላቸው። ደራሲና ገጣሚ ታገል ሰይፉ የአዲስ አበባ ከተማ ከንቲባ አዳነች አቤቤን አመሰገነም። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በቅርቡ ደራሲ ሀብታሙ አለባቸው ቤት እንዲያገኝ ማድረጋቸው ለስራው ትልቅ እገዛ እንደሚያደርግ ተናግሯል። ደራሲዎች የአእምሯቸውን ጭማቂ ለሀገር እንዲያበረክቱ ትልቁ ማነቆ አረፍ ብሎ የሚሰሩበት ቤት ማጣታቸው ነው የሚለው ታገል ሰይፉ የከንቲባዋ ተግባር ቀጣይነት ሊኖረው ይገባል ብሏል። ደራሲዎች እድሜያቸው ሲገፋ ሳይሆን መስራት በሚችሉበት እድሜ ቢታገዙ አበርክቷቸው የጎላ እንደሚሆንም ታገል ሰይፉ ገልጿል። የደራሲ መስፍን ሀብተማርያም ታሪክን በማስረጃነት በማንሳት ደራሲ መስፍን ሀብተማርያም በአንድ ወቅት ልቦለድ እንደሚጽፍ ነግሮኝ ምን ላይ ያደረስከው ብዬ ብጠይቀው ገና የመጀመሪያውን ምዕራፍ ሳትጨርስ
አከራዩ ቤት ያንኳኳብሃል። ይህን ስታይ ገንዘብ ወደሚያስገኝ መጽሔት ጽሑፎች ፊትህ እንድታዞር በሚያደርግ ሀገር ላይ እንዴት ልቦለድ ይጻፋል ብሎኝ ያውቃል ሲል ታገል ሰይፉ ተናግሯል። ኢትዮጵያውያን ደራሲዎች የጥቅም ሰዎች አይደሉም፣ ስለ ገንዘቡም አያውቁም የሚለው ታገል ከዚህ ቀደም ይህን ተረድተን ደራሲዎቻችንን ብናግዝ በብዙ መልኩ ተጠቃሚ እንሆን ነበር ሲል ከደራሲ እንዳለጌታ ከበደ ጋር በነበረው ቆይታ ተናግሯል። ከንቲባ አዳነች አቤቤ አዲስ ጅማሮ ስላደረጉና ደራሲ ሀብታሙ አለባቸው በሚሰራበት እድሜ ቤት ስላበረከቱ ምስጋና ይገባቸዋል ብለዋል። ገቢዎች ሚኒስቴር የመጨረሻ ቀነ ገደብ አስቀመጠ። የፌዴራል ገቢዎች ሚኒስቴር ከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ደረሰኝ ያላሳተሙና ያልተረከቡ ግብር ከፋዮች በ5 የሥራ ቀናት ውስጥ ቀርበው ማሳወቅ እንዳለባቸው ጥሪ ያቀረበ። ጽሕፈት ቤቱ ባወጣው መመሪያ መሰረት ከታህሳስ 1 2017 ዓ.ም ጀምሮ ሁሉም ግብር ከፋዮች በብርሃንና ሰላም ማተሚያ ቤት የታተመ ደረሰኝ እንዲጠቀሙ መወሰኑ ይታወቃል። ሆኖም ግን በርካታ ድርጅቶች እስካሁን ድረስ የደረሰኝ ህትመት ጥያቄ እንዳላቀረቡና የታተሙ ደረሰኞችንም እንዳልተረከቡ ታውቋል። ብርሃንና ሰላም ማተሚያ ቤት የቀረቡለትን የህትመት ትዕዛዞች በሙሉ አጠናቆ ማቅረቡን ገልጿል። ይህን ተከትሎ ከታህሳስ 1 ቀን 2017 ዓ.ም እስከ ታህሳስ 30 2018 ዓ.ም ድረስ የደረሰኝ ህትመት ጥያቄ አቅርባችሁ ሙሉ በሙሉ ወይም በከፊል ያልተረከቡ እንዲሁም እስካሁን ጥያቄ ያላቀረቡ ግብር ከፋዮች ይህን ማሳሰቢያ ካወጡበት ቀን ከየካቲት 12 ቀን 2018 ዓ.ም ጀምሮ ባሉት 5 ተከታታይ የሥራ ቀናት ውስጥ ሪፖርት እንድታደርጉ ማሳሰቢያ ሰጥቷል። የህወሓት ወታደራዊ ክንፍ ከፍተኛ መኮንኖች አዲስ አበባ ገቡ። በህወሓት ከፍተኛ ወታደራዊ አመራሮችና በድርጅቱ የፖለቲካ መዋቅር መካከል ያለው ልዩነት ከመቼውም ጊዜ በላይ እየሰፋ መምጣቱን የሚያሳዩ መረጃዎች እየወጡ ነው። ይህ እንቅስቃሴ በህወሓት የውስጥ አንድነት ላይ ከፍተኛ ጥያቄ ያስነሳ ሲሆን ድርጅቱ ለዓመታት ሲመካበት የነበረው የወታደራዊ መዋቅር ቁጥጥር እየላላ መምጣቱን ያመለክታል። ወደ መዲናዋ አዲስ አበባ ከገቡት ከፍተኛ መኮንኖች መካከል ብርጋዴር ጀነራል ጉሽ ገብረ አንዱ ናቸው። ጀነራሉ ቀደም ሲል በህወሓት ቁጥጥር ስር ውለው በስር ላይ የነበሩ ሲሆን በቅርቡ በዋስ ተለቀው ጉዟቸውን ወደ አዲስ አበባ ማድረጋቸው የሁኔታውን ስብስብነት ያሳያል። ከእሳቸው ጋርም ኮሎኔል ከበደ ፍቃዱና ኮሎኔል ንጉስ ወልደ ገብርኤል ወለጋ የተባሉ መኮንኖች አብረው መግባታቸው ተረጋግጧል። እነዚህ መኮንኖች ድርጅቱን ለግል ወይም ለቡድን ጥቅም ሰራዊቱን እንደ ንብረት ይጠቀማል በሚል እንደሚከሱ ተሰምቷል። የእስራኤል ፕሬዝዳንት ቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። የእስራኤል ፕሬዝዳንት ይስሐቅ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የሥራ ጉብኝት እንደሚያደርጉ አንድ የሀገሪቱ ባለስልጣን ለታይምስ ኦፍ እስራኤል አስታወቁም። ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ አክለው ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል በዘገባው አመላክቷል። የእስራኤል ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርኪየ ፕሬዝዳንት በአዲስ አበባ ባደረጉት ይፋ የሥራ ጉብኝት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅናን መተቸታቸውን ተከትሎ ነው። ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ከኢትዮጵያ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገሪቱን ሉዓላዊነትና የግዛት አንድነት ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸው እስራኤል ለሶማሌላንድ የሰጠችው እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። ፕሬዝዳንቱ የኢራንና የአሜሪካ ጉዳይ በ10 ቀናት ውስጥ ይለይለታል አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ስለመውሰድ ወይም አለመውሰድ በሚቀጥሉት 10 ቀናት ውስጥ ውሳኔ እንደሚያስተላልፉ ፍንጭ ሰጥተዋል። ፕሬዝዳንቱ ይህንን ያመለከቱት አዲስ በተቋቋመው የሰላም ቦርድ የመክፈቻ ስብሰባ ላይ ባደረጉት ንግግር ሲሆን ሀገራቸው ባለፈው ሰኔ ወር በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አስታውሰው አሁን ደግሞ እርምጃውን አንድ እርከን ከፍ ሊያደርጉት እንደሚችሉ ወይም ከስምምነት ላይ ሊደርስ እንደሚችል ገልጸዋል። እንደ ፕሬዝዳንት ትራምፕ ገለጻ ኢራን የኒውክሌር መሳሪያ ባለቤት እንድትሆን ፈጽሞ አይፈቀድላትም። ኢራን የኒውክሌር መሳሪያ ካላት በመካከለኛው ምስራቅ ሰላም ሊሰፍን አይችልም ያሉት ፕሬዝዳንቱ አሁን ኢራን አሜሪካ ከጀመረችው የሰላም መንገድ ጋር የምትቀላቀልበት ትክክለኛው ጊዜ እንደሆነም አሳስበዋል። ኢራን ጥሪውን ተቀብላ አብራ ለመስራት ከወሰነች መልካም እንደሚሆን የገለጹት ፕሬዝዳንቱ ይህ የማይሆን ከሆነ ግን መንገዱ ፍጹም የተለየና አስቸጋሪ እንደሚሆን በማስጠንቀቅ ሀገሪቱ በቀጠናው መረጋጋት ላይ የምታደርገውን ስጋት መቀጠል እንደማትችል በጽኑ ተናግረዋል። ፕሬዝዳንቱ ንግግራቸውን ሲያጠቃልሉ ኢራን አዲስ ስምምነት ላይ መድረስ እንዳለባት አጽንኦት የሰጡ ሲሆን ይህ ካልሆነ ግን መጥፎ ነገሮች ይከሰታሉ ሲሉ ግልጽ ማስጠንቀቂያ ሰጥተዋል። ይህ የትራምፕ አስተዳደር አቋም በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ያሸጋገረው ሲሆን ዓለም አቀፉ ማህበረሰብ በሚቀጥሉት 10 ቀናት ውስጥ ከዋሽንግተን የሚወጣውን ውሳኔ በከፍተኛ ጥንቃቄ እየተጠባበቀ ይገኛል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን
አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።